ሁለተኛው የፕሪንሲፕል ኦፍ ኦፐራንት ኦር ኢንስትሩመንታል ኮንዲሽን ቲዮሪ ደግሞ ፓኒሽመንት ነው። የሪንፎርስመንትን ማበረታታት አየን። በዚህ በተቃራኒው ደግሞ ከማበረታታት ደግሞ ሌላኛው ደግሞ የቢሄቪየር ሼፕ ከሚያደርግ ነገር አንዱ ፓኒሽመንት ነው፣ ቅጣት የምንለው ነገር። ይህ አንዱ ባህሪያችንን ዊክ እንዲያደርግ የሚያደርግ ነገር ነው ማለት ነው። ስለዚህ መጀመሪያ ኦፐራንት ኮንዲሽን ምን ብለን ተነስተናል? የሆነ ቢሄቪየር እንዲያድግና እንዲቀንስ የሚያደርገው ሪስፖንስ ወይም ኮንሲኩዌንስ ነው ብለናል። ኮንሲኩዌንሱ ሪንፎርስ የሚደረግ ከሆነ የሚደገፍ ከሆነ ያ ነገር ያድጋል። ደግሞ የሚተች ከሆነ ፓኒሽመንት የሚደርስበት ከሆነ ቅጣቶች የሚደርሱበት ከሆነ ያን ባህሪውን እየቀነሰ ይሄዳል ነው ታርጌቱ። this is the process by which stimulus or event weakness or reduce the probability of the response that is follow። ምንድን ነው የሚለው? ቅጣት የሚለው ነገር ያንን ስቲሙለስ ያንን ባህሪውን ዊክ እንዲያደርግ ወይም ሪዲዩስ እንዲያደርግ የሚረዳን ነገር ነው ማለት ነው። ይህ ፓኒሽመንት፣ ይህ ፕሪንሲፕል ኦፍ ኦፐራንት ኦር ኢንስትሩመንታል ኮንዲሽን ለስቲሙለስ። ኦኬ። ስለዚህ ይህን ኢትስ ኢንቮልቭስ ፕሬዘንቴሽን ኦፍ aversive stimulus or removal of pleasant one in order to decrease the probability of that an operant behavior will occur again። ስለዚህ እነዛ ያልተፈለጉ የሆኑ ባህሪዎች ዲክሪዝ እንዲያደርጉ ኦፐራንት ቢሄቪየር ምንድን ያጠናው? እነዛ ዲክሪዝ እንዲያደርጉ እነዚህን ፓኒሽመንት ወይም ቅጣቶች እነዚህ ኮንሲኩዌንሶች ምን ይረዱናል ነው የሚለው? ባህሪውን እንዲቀንስ መጥፎ ባህሪዎችን እንዲቀንስ ይረዳናል ነው የሚለን። ኦኬ። ስለዚህ ሁለት አይነት ፓኒሽመንቶች አሉ፣ ሁለት አይነት ቅጣቶች አሉ። የመጀመሪያው ፖዚቲቭ ፓኒሽመንት ሲሆን ሁለተኛው ደግሞ ኔጌቲቭ ፓኒሽመንት ነው። ፖዚቲቭ ፓኒሽመንት የምንለው ምን ማለታችን ነው? sometimes now as presentation or application punishment involve the presentation of unpleasant stimulus after bad behavior። የሆነ unpleasant የሆነ stimulus የማይፈለግ የሆነ stimulus መጥፎ ባህሪ፣ ለምሳሌ የሆነ ህፃን ልጅ ሲሰርቅ፣ ልክ ሲሰርቅ ፓኒሽመንት እንትን ስንል ቅጣት ሲቀጣ ፖዚቲቭ የሆነ ፓኒሽመንት ነው። ከመጥፎ የሆነ ባህሪው እንዲታደገው ማለት ነው። ከመጥፎ ባህሪውን እንዲተው እንዲቀንስ፣ ይህንን ፖዚቲቭ ፓኒሽመንት እንለዋለን። ግን ደግሞ ኔጌቲቭ ፓኒሽመንት የምንለው በዚህ በተቃራኒ ነው። ኔጌቲቭ ፓኒሽመንት ኦር sometimes now as removal or withdrawal punishment involve the removal or withdrawal of pleasant stimulus after bad behavior። ፕሌዘንት የሆኑ ስቲሙለሶችንም ያን ያህል መጥፎ ያልሆኑ ስቲሙለሶችም እንዲጠፉ ለማድረግ ኔጌቲቭ ፓኒሽመንት ስንጠቀም ኔጌቲቭ ፓኒሽመንት እንለዋለን። ለምሳሌ ምን እንዲያደርግ? የሆነ ህፃን ልጅ ከጓደኞቹ ጋር እንዳይጫወት መከልከል፣ ይኸው ኔጌቲቭ ፓኒሽመንት ነው። ምንም ችግር የለውም ቢጫወት፣ ግን እንደዚህ አይነት ፓኒሽመንቶች ደግሞ ኔጌቲቭ ፓኒሽመንት እንላቸዋለን ማለት ነው። ኦኬ። like reinforcement punishment can also primarily and secondary እንደ ሪፎርሰር እንደ ሪፎርስመንት ፕራይመሪ ኤንድ ሰከንዳሪ ሪፎርስመንት እንዳልነው ሁሉ ፓኒሽመንትም ፕራይመሪ ኤንድ ሰከንዳሪ የመጀመሪያ ቅጣት ሁለተኛ ቅጣት እያለን ማስቀመጥ እንችላለን ነው የሚለው። ፕራይመሪ ስንል ባዮሎጂካሊ የተያያዘ ነው። are stimulus or condition which are naturally or inherently unpleasant like pain, extreme cold or heat። ይሄ አይነት ቅጣት ምንድነው? ፕራይመሪ የሆነ ቅጣት፣ ባዮሎጂካሊ የሆነ ቅጣት፣ ህመም የሚያሳደርብን አይነት ቅጣት፣ የሚያም የሆነ አይነት ቅጣት ፕራይመሪ ፓኒሸር እንለዋለን። ያ ማለት ህመም ያለው ሊሆን ይችላል፣ ቀዝቃዛ ውሃ መደፋት ወይም ሙቀት፣ እንደዚህ አይነት ነገሮች በእሳት እሳት በእንደዚህ አይነት ነገር መቀጣት that is a primary punisher እንለዋለን። ሌላው ሰከንዳሪ ፓኒሸር የምንለው ደግሞ ሰከንዳሪ ፓኒሽ ከባዮሎጂ ጋር የማይያያዝ ነው። ከባዮሎጂ ጋር የማይያያዝ ያ ማለት are stimulus or condition which happen to be unpleasant as a result of learning like demertis, demotion, ክሪቲሲዝም ኢትሲ ምን ማድረግ ነው? ሰከንዳሪ ፓኒሽመንት ደግሞ ማለት ምንም አይነት አካላዊ ጉዳት አናደርስበትም። መተቸት፣ ያንን ነገር መውቀስ፣ ዲሞሽን ማድረግ፣ ሞራሉን ዝቅ ማድረግ፣ እነዚህ ሰከንዳሪ ፓኒሽመንት እንላቸዋለን ማለት ነው። ኦኬ። ፋክተር ፓኒሽመንት አሁን ምንድነው? ፓኒሽመንትን አፌክት ሊያደርገው የሚችለው ወይም ኢፌክቲቭ እንዲሆንና እንዳይሆን ሊያደርጉት የሚችሉት ሲቹዌሽኖች ምን ናቸው ስንል ሶስት አይነት ሲቹዌሽኖች አሉት። አንድ ቅጣት ኢፌክቲቭ እንዲሆንና እንዳይሆን፣ ለምሳሌ ኢሚዲየንሲ የመጀመሪያው ሪፈርስ ቱ ታይም ኢንተርቫል ቢትዊን the behavior and the punishment ነው። ይሄ የቢሄቨሩ ከተከሰተበት እና የኛ ቅጣት
ታይሙ እንዴት ነው? ኢሚዲየንሲ ወዳው ነው የምንቀጣው። የሆነ ነገር ወዳው የሆነ ቢሄቨር ተከስቶ መጥፎ ልክ የሆነ ህፃን ልጅ እንደሰረቀ ወዳው መቀጣት ነው ያለበት። ወዳው የሚቀጣ ከሆነ ኢፌክቲቭ ይሆናል ማለት ነው ፓኒሽመንታችን። ግን የሚዘገይ ከሆነ ደግሞ ፓኒሽመንታችን ኢፌክቲቭ አይሆንም ማለት ነው። ስለዚህ ኢሚዲየንሲ ወይም በቀጥታ ወዳው ቢሄቨር ለተከሰተ መቅጣት በጣም ኢፌክቲቭ እንዲሆን ያደርገዋል ማለት ነው ፓኒሽመንቱን። ሌላው ደግሞ ኮንሲስተንሲ ነው። ፓኒሽመንቱን ኮንሲስተንሲ ሊሆን ይገባል። አንድን ቢሄቨር አቮይድ ለማድረግ ኮንሲስተንሲ ሊሆን ይገባል። ያ ማለት the consequence of a behavior must be predictable on the part of the individual ነው። የሆነ ግለሰብ ያን ቢሄቭ የሚያደርግ ከሆነ ይሄ ቅጣት ሊመጣ ይችላል ብሎ እስኪያስብ ድረስ ማለት ነው። ሊቋረጥ አይገባም። ኮንሲስተንሲ ነው። የሆነ ህፃን ልጅ እንዳልኳችሁ ሰርቆ የሆነ ጊዜ የምንቀጣው የሆነ ጊዜ ደግሞ ማንቀጣው ከሆነ ሊተው ይችላል። እንደ ያን ባህሪው ሊተው አይችልም። ስለዚህ ኮንሲስተንስሊ የምንቀጣው ከሆነ ግን ያን ባህሪውን ይተዋል ማለት ነው። ስለዚህ ፓኒሽመንቶች ቅጣቶች ኢፌክቲቭሊ ኮንሲስተንስሊ ሲሆኑም ኢፌክቲቭ ይሆናሉ ማለት ነው። ሌላው ደግሞ ኢንተንሲቲ ነው። የቅጣቱ አይነትም እንደዚሁ ይወስነዋል፣ ኢፌክቲቭ ያደርገዋል። የቅጣቱ አይነት ክብደት ይዘቱ ምን ያህል ነው? ኢዝ ሪፈርስ ቱ ዘ strength of punishment in the light of misbehavior. The punishment generally is assumed to be proportional with the misbehavior. ስለዚህ የምንቀጣው ቅጣት ለሚስቢሄቨሩ ፕሮፖርሽን ሊሆን ይገባል። ተመጣጣኝ የሆነ ቅጣት ሊሆን ይገባል። ያ ማለት አሪፍ የሆነ ከበድ ያለ የሆኑ ቅጣቶች ኢፌክቲቭ ይሆናሉ፣ ቢሄቨሩን አቮይድ ለማድረግ ኢፌክቲቭ ይሆናሉ። ወይም ደግሞ ፕሮፖርሽን ሊሆን ይገባል። ለዛ ቢሄቨር የሚመጥነውን አይነት ቅጣት ልንቀጣ ይገባል ነው የሚለን ኢፌክቲቭ እንዲሆን ፓኒሽመንታችን። ሌላው ደግሞ በዚህ በኦፕራንት ኦር ኢንስትሩመንታል ኮንዲሽን ላይ ሼፒንግ የሚባል ርዕስን እናነሳለን። በዚህ ቲዮሪ በሁለተኛው ቲዮሪ this is a process of teaching complex behavior by rewarding closer and closer approximation of the desired behavior ይላል። እንግዲህ በዚህ ኦፐራንት ወይም ኢንስትሩመንታል ኮንዲሽኒንግ ቲዮሪ ያው ትምህርት ነው፣ መማር ነው። አንዳንድ ነገሮች ይለናል ሼፒንግ ማድረግ ይጠይቃሉ። ኮምፕሌክስ የሆኑ ትምህርቶችን ማንሳት የምንችል ከሆነ በጣም ሪዋርዳቸው በጣም አፕሮክሲሜትሊ ያንን ነገር ለማድረግ ምንን ይጠይቃሉ? ፕሮሰስን ይጠይቃሉ። ረጅም ጊዜ ሼፕ ማድረግ ይኖርብናል። የሆነን አንድ ህፃን ልጅ መጽሐፍ ለማለማመድ ጽሁፍ እንዲጽፍ ለማለማመድ የግድ በአንዴው ፐርፌክት ሆነ አይባልም። ስለዚህ ይዘን ማለማመድ ይኖርብናል። ሼፕ ልናደርገው ይገባል። ሌሎችም በአንዳንድ ባህሪዎችም ልክ እንደዚህ በጊዜ ሂደት ሼፕ ልናደርጋቸው አፕሮክሲሜትሊ ሪዋርዳቸውን በጣም በተጠጋጋ መልኩ እያመጣን ቢሄቨራቸውን ሼፕ እንድናደርግ የምንጠቀመው ነው ማለት ነው። የሼፒንግ ማለት it is operant condition behavior are reward when they occur ይላል። ይህ ኦፕራንት ኮንዲሽን ቢሄቨር ነው ሼፒንግ። ይህም ሪዋርድድ when they occur ነው። የሆነን ነገር ለማድረግ ምን ማድረግ? ሪዋርድ ማድረግ። የሆነ ነገር መስጠት አለብን። የሆነ ነገር ሳንሰጥ ሪዋርድ ሳናደርግ ያ ነገር እንዲችለው ወይም የሆነ ነገር እንዲያደርግ መጠበቅ የለብንም ማለት ነው። ኦኬ but when behavior are less likely to occur in the first place we start by reinforcing any behavior that is similar with a behavior of you went to them to learn. ምንድነው የሚለን? ቢሄቨሩ less likely occur ያ ማለት ቢሄቨሩ ኖርማሊ በጣም ነሰሲቲ ካልሆነ ያን መማሩ አስፈላጊ ካልሆነ that is reinforce በማድረግ መጀመር ይቻላል። ሬንፎርስ በማድረግ መጀመር ይችላል። ሲሚላር the behavior you use them to learn እንደ ሌሎች ማስተማር ይቻላል ማለት ነው፣ ሬንፎርስ በማድረግ። ሌላው ደግሞ ሶሻል ኦብዘርቫብል ለርኒንግ የምንለው ነው። ይህ እንግዲህ ሶሻል ኦብዘርቫብል ለርኒንግ ደግሞ አልበርት ባንዶር የተባለ ግለሰብ ነው እንትን ያለው። ለርኒንግ ማለት ምን ማለት ነው ይለናል። it is a process of learning is in which an individual learn new response by observing the behavior of another rather than through direct experience. ለርኒንግ ከኤክስፔሪየንስ ይልቅ ከምናየው ነው ይለናል። ሞዴል አድርገን ከማህበረሰባችን ሊሆን ይችላል፣ ከሆነ ብቻ ከሆነ ግለሰብ ወይም ከሆነ ከቤተሰባችን ሊሆን ይችላል። እያየነው የምናድገው እየሰማነው ከምናድገው ነገር ኦብዘርቭ አድርገን የምንማረው እንጂ በኤክስፔሪየንስ ልናመጣው የምንችል አይደለም ይላሉ ደግሞ ሶሻል ኦብዘርቫብል ለርኒንግ ቲዮሪስቶች። Learning can occur not only by doing and association but also by observing or watching what others do.
ለርኒንግ የሆነ ነገር ከመስራት የሆነ ነገር ፕራክቲስ ከማድረግ ብቻ አይደለም የሚመጣው። የኦብዘርቭ በማድረግ የሆነ ባህሪዎችን ከማየት ሌሎች ምን አደረጉ ከሚለውም ለርኒንግ ይመጣል ነው የሚሉት እነዚህ ሶሻል ኦብዘርቫብል ለርኒንግ ቲዎሪስቶች። ኦኬ ፕሪንሲፕል አለው። እንግዲህ እንዴት ነው ይህ ለርኒንግ ፕሮሰስ ሊፈጠር የሚችለው ስንል ፕሪንሲፕሎች አሉት። የመጀመሪያው ፕሪንሲፕል ሞዴል ነው። ለሆነን ባህሪ የሆነን ነገር ለመማር ሞዴል ያስፈልገናል። የአብዛኛው ሰው ሞዴል ቤተሰቦቹን ሞዴል አድርጎ ይወስዳል፣ ወይም ሌላን ግለሰብ ሞዴል ሆነው ህፃናቶች የሆነን ሰው ሞዴል አድርገው ያድጋሉ ማለት ነው፣ ይማራሉ፣ በዛ ሼፕ ተደርገው ያድርግ። ስለዚህ ሪፈርስ ቱ ሞዴል ምንድን ነው የሚለን? ሪፈርስ ቱ ፐርሰን who demonstrate to the learner how behavior is formed። ስለዚህ መጀመሪያው ሞዴል ማድረግ ነው። እነሱ ምን እያደረጉ ነው? የሆነ ፐርሰን ፐርፎርም የሚያደርገው ምንድን ነው? ስለዚህ እነሱን መከታተል መጀመር ነው። ከዛ በመቀጠል ምንድን ነው የሚያሳየን? ቪክሬሽን ኦር ሪንፎርስመንት ኮንዲሽን ነው። ኢት ኢዝ ኢንዳይሬክት ሪንፎርስመንት ነው። ያንን ነገር እንድንቀበል የሚያደርገን ሞዴል ብለን ከወሰድነው በኋላ ያንን ባህሪ እንድንቀበል የሚያደርገን ኢንዳይሬክት የሆኑ ሪንፎርስመንት፣ ኢንዳይሬክት የሆኑ አበረታች ነገሮች ኢንከሬጅ የሚያደርጉ በግልጽ አይበረታቱም ግን ደግሞ ተቀባይነት ያላቸው ነገሮች ማለት ነው። በተዘዋዋሪ የሚፈለጉ የሆኑ ባህሪዎችን ከሱ ኮፒ እናደርጋለን ማለት ነው። ሞዴል ካልነው ሰው the learner observe the model receiving and which encourage the learner to imitate the behavior of the model in receive similar reinforcement of the future occasion። ስለዚህ ልክ እንደ ሪንፎርስመንት ከሞዴሉ ያለውን ባህሪ ኢንከሬጅ አድርጎ ኮፒ አድርጎ ወደ ራሱ ባህሪ ሲማር ወደ ራሱ ባህሪ ሲያመጣው ያንን that is ቪክሬሽናል ሪንፎርስመንት እንለዋለን። ኦኬ ሌላው ስቴፕስ የሚሉትን እናያለን። ስቴፕስ ኤለመንት ኦፍ ሶሻል ለርኒንግ። በሶሻል ለርኒንግ ስቴፖች አሉ። አንድ ህፃን ልጅ ወይም አንድ ግለሰብ የሆነን ቢሄቨር ከሆነ ሰው ይማራል ስንል ስቴፖች አሉት ማለት ነው። የመጀመሪያው አቴንሽን ነው። አቴንሽን ያደርጋል። አቴንሽን ማለት ኢንቮልቭስ ፎከሲንግ ዘ ቢሄቨር ኦፍ ዘ ሞዴል ነው። ይህ ሞዴል አድርገ ነው የያዝ ነው ይጠቅመናል ብለን የመረጥነው ሰው የዛን ሞዴል ይጠቅመናል ብለን ከመረጥነው ሰው የሚጠቅመንን የሆነ ባህሪ ፎከስ አድርገን አቴንሽን አድርገን መቀበል፣ ከዛ ሰው የዛን ሰው ባህሪ መረዳት መቀበል፣ ከዛ ወደኛ ህይወት ማምጣት። ከዛስ አቴንሽን ከሰጠን በኋላ ያንን ከተቀበልን በኋላ ሪቴንሽን ማድረግ፣ ወደኛ ህይወት ላይ ሪካፕ ማድረግ። ሪቴንሽን ኢንቮልቭስ ዘ ሪኬል ኦፍ ዋትኤቨር ኢት ኢዝ ኦብዘርቭድ። ስለዚህ ያየነውን በሙሉ ሪቴንሽን፣ አቴንሽን የሰጠነውን በሙሉ ሪቴንሽን ወደኛ አምጥተን ማስታወስ መተግበር መቻል ማለት ነው። ሪቴንሽን ማለት አቴንሽን ዊዛውት ሪቴንሽን ኢዝ ሚኒንግለስ። አቴንሽን ብንሰጥ መልሰን ማስታወስ ማንችል ከሆነ ዋጋ የለውም ማለት ነው። ኦኬ ሁለተኛው ሪቴንሽን ነው። ከዛስ ዲፕሊኬሽን ነው። ሶስተኛው ዲፕሊኬት ማድረግ። ዚስ ስቴፕ ኢንቮልቭስ ፐርፎርም ማድረግ ነው ማለት ነው። ዘ ቢሄቪየር ኦፍ ላይክ ዘ ሞዴል። ስለዚህ ልክ እንደ ሞዴሉ ፐርፎርም ማድረግ፣ ልክ እንደሱ ያንን ባህሪ ማንጸባረቅ መቻል ዲፕሊኬት ማድረግ አደረገን ማለት ነው። ልክ በዚህ ፕሮሰስ ባህሪን ለርንድ አደረግ ነው ማለት ነው፣ ተማር ነው ማለት ነው። ሶሻል ይህንን ነው የሚያሳየን። መጨረሻ ላይ ምን ማድረግ? ሞቲቬሽን ኦር ኤክስፔክቴሽን ኦፍ ሪፎርስ ነው፣ ሪፎርስመንት። ስለዚህ አሁን አቴንሽን ሰጠን፣ ከዛ ከአቴንሽን ሪቴንሽን አደረግን፣ አስታወስ ነው። ከዛ በኋላ ዲፕሊኬት አደረግን። ሶስተኛ መጨረሻው ደግሞ ይህን ሁሉ ከጨረስን በኋላም ደግሞ ዘላቂነት ሊኖሩ ይገባል ነው። ይሄ ደግሞ ያንን ነገር ይዘን መቆየት ይኖርብናል። ሞቲቬትድ ሆነን ይህንን ነገር ይዘን ነው ስንቆይ that is motivation or expectation of reinforcement እንለዋለን። the learner keep on imitate of the behavior of the model። ኪፕ አድርገን የቢሄቨር የሞዴሉን ቢሄቨር ወደኛ ህይወት ካመጣነው በኋላ ሞቲቬትድ ሆነን ተቀብለን ኪፕ አድርገን ለዘላቂ ስናስቀምጠው that is ሶሻል ቢሄቨር አልመጣም ወይ፣ ቢሄቨርን በዚህ መልኩ ተማረን አይደለም ወይ ይላሉ ሶሻል ለርኒንግ ቲዎሪስቶች። ኦኬ በዚህ መልኩ ቻፕተር 3 ጨርሰናል። በቀጣይ ቻፕተር 4 ሜሞሪ ኤንድ ፎርጌቲንግ የሚለውን ኢንተረስቲንግ የሆነ ርዕስ ይዤላችሁ እመጣለሁኝ። ቴንክ ዩ